ደስ ብሎኝ ነበር። ከዛ ስገባ ሳይ እንግዲህ የእሱ ቤተሰቦች የቅርብ ዘመድ እንደሆኑ እየተናገሩ ነው። እነዚህ ልጆች እንኳን እንግዲህ ስትናገር ሴቷም ወንዷም እየሰማችሁ ነው። የመስፍን ስራ አሁን አይደለም የጀመረው። ልጅቷ እንኳን እንደው በቀላሉ 3 አመት 4 አመት እሱ ጋር ሰርታለች። ልጁ ደግሞ በቀላሉ 5 አመት እና 6 አመት ከመስፍን ጋር እንግዲህ መስፍን እንደዚህ በቀላሉ የ1 ወር ወይም የ3 4 ወር አይደለም እንትን የሚለው ይሄ ሁሉ ብር የታመጣ ይሄ ሁሉ ምናምን የምንለው እንግዲህ ይሄ ሁሉ አመት የምስኪኖች ስንቶች የሆኑ ልክ እንደ ማህሌት እና እንደ ወንድሟ ታስረው ገንዘባቸው እንደዚህ ያልተደረሰላቸው የእውነት ስንቶች ይሆናሉ። ልጅቷ እንግዲህ የብር እንትን ሂሳብ እንትን ነው የምትሰራው። በቀን በቀን የሚገባውን ሂሳብ ብሩን ስትናገር ትደነግጣላችሁ። ሰው በወርም በመከራ ሆኗል ለማግኘት ብር፣ እሱ ግን በየቀኑ የሚያስገባው ብር እንግዲህ አስቡት። ይሄ ሰውዬ ታዲያ እንዴት አይኑረው ይሄ ሁሉ ብር ትላላችሁ ወገን? እንዴት አይኑረው? 100 ሺህ ከፈለ 200 ሺህ ከፈለ ሲባል እኛ ይገርመናል። እንዴት ይህ ሁሉ ብር አይኖረው? ስንቶች እያለቀሱ ይሆናሉ። አሁን ልክ እንደነ ማህሌት ያልታወቁ ተደብቀው በየክላሱ በየክፍሉ በየመጋዘን ቤቱ እግዚአብሔር ይድረስላቸው። የእውነት ልክ ማህሌትና ናቲን የሰማ እግዚአብሔር ለነሱም ይድረስላቸው። መድኃኒዓለም አባቴ እውነት ሁላችሁም እንደው ይሄ ሰውዬ ተይዞ እግዚአብሔር አምላክ እውነት መያዙ አይቀርም። የትም ቦታ መሄድ አይችልም ከአሁን በኋላ ምንም ነገር ማስረጃ፣ ብር ማውጫ፣ ይሄ ወደ ውጭ መሄጃ ምናምን ሁሉ ነገር ከልዑል እጅ ነው ያለው። የእሱ ፕሮሰስ እንዳለ ዶክመንቶች በሙሉ የትም ለመሄድ አይችልም ማለት ነው። ግን በውስጥ ልጆቹ እንደሚያወሩ አሁን ወንድና ሴት ዛሬ ተይዘዋል። የእነሱ ዘመድ ናቸው። ግን ሲያወሩ በጣም ብዙ ሰዎች እንደሚያስር፣ ብዙ ሰዎች ብዙ መካዘን እንዳለው፣ ብዙ ማለት ተቆጥሮ የማያልቅ ብር እንዳለው አብራ እንግዲህ ሂሳብ የምትሰራው ልጅ ናት። እቺ ዋና ዘመድ የተባለችው ናት። ይገርማል። ሰው በጥሩ ነገር ቤተሰብን ያሳትፋል፣ እሱ ደግሞ በሌብነት። እነዚህ ልጆች አሁን ደግሞ እንግዲህ አንድ ነገር ካሉ እንግዲህ ምስጢር ካወጣ ወይ የሆነ እንትን ካለ የገዛ ቤተሰብ ነው ምናምን የሚባል ነገር የለም። እሱ ጋር የሆነ ነገር ከመጣ ለምንም የሚመለስ ሰው እንዳልሆነ እንግዲህ እነሱ ራሱ ተሳቀዋል። ለማውራት ራሱ ይሄን ያክል ነው ሰውን አሳቆ የሚኖረው። ለማውራት እንኳን ጊዜ የላቸውም። ለመናገር የእሱ የበደላቸውን እንትናቸውን እንኳን መናገር ተሳቀው ነው ያሉት። እና እንግዲህ ከእንደዚህ አይነት ሰው ጋር ነው የሚኖረው። ዘመድ ተብሎ እያሰቃያቸው ያለው ሰው ይሄ ነው። እንግዲህ መስፍን ማለት ለባዳም የማይራራ ለቤተሰቦቹ የማይራራ ከቴም ለባዳ ሊራራ ምንም የማይታሰብ ነገር ነው። እግዚአብሔር አያጋጥም ከእንደዚህ አይነት ሰይጣን ሰው። በቃ እግዚአብሔር ይጠብቃችሁ። የተያዛችሁም እንደዚህ በመስፍን እጅ ውስጥ ያላችሁ ሰዎችም እግዚአብሔር ይድረስላችሁ። ልክ እንደ ማህሌት እና እንደ ናቲ እግዚአብሔር ያው ሰውን ሊያግዝ እንትን ሲል በመላእክቶች ልክ እንደ ማህሌት ማን ነው እንደ ናት ዘላለም እና ልዑል እንደነሱ አይነት ሰው ጥሎላቸው ከታሰሩበት የሚፈቱ ያድጋቸው። እነሱ እውነት እንጂ ይሄ ሰው የማህሌት እና የናቲ ብር ብቻ አይደለም ይሄን ሁሉ ሀብት ይሄ ሁሉ እንትን ሊያፈራ ይቻላል። በጣም የብዙ ሰዎችን እንደዚህ እያንኳኳ እንደዚሁ እያሰቃየ እሱ ገንዘብ ብቻ እያሳደደ። እኔ እኮ በጣም የሚገርመኝ ነገር ቢያንስ እንኳን አንድ ሰው የሆነ የሚፈልገው ያክል ብር አለ አይደለም? የምትፈልጊው ይሄ ሁሉ ሰው ማሰቃየት ምን ይሉታል? ለየትኛው ማለት የሚኖረው የተወሰነ ሰዓት ነው። መቼ ነገ ሞት ዛሬ ሞት ምንም የሚያውቀው ነገር የለው። ወይ ሚስት የለው ወይ ልጅ የለው።
እንግዲህ ስለሱ ሚስት አለው ልጅ አለው ሲባል አንሰማማ። ሰው እኮ የሚያፈራው ንብረት ለነገ ለልጆች ይላል። ይሄ ሰውዬ ዝም ብሎ ይሄ ሁሉ ነገር እያጠራቀመ ሽፍታ ታውቃላችሁ? ክፍለ ሀገር ወደ ክፍለ ሀገር ጫካ ለጫካ መሄድ በቃ እሱ በሉት። ግን ከተማ ውስጥ እንደዚህ ሽፍታ አለ ብዬ እኔ አስቤም አላቅም። እውነት ወደ ገጠር ስትሄዱስ ኦኬ ሽፍታ ይኖራል፣ የሆነ ሰው ገሎ ምናምን፣ ከዛ ፖሊስ እንዳይዘው እያሳደደ በየጫካው በየእንትኑ የሰውን ንብረት የሚዘርፍ ምናምን። ያው ክፍለ ሀገር ያደጋችሁ ሰዎች ታውቃላችሁ፣ ሽፍታ ነው የሚባል መሰለኝ፣ እኔ እንጃ። ከተማ ውስጥ ግን አዲስ አበባ ውስጥ ለዛውም መሀል ከተማ አዲስ አበባ እንደዚህ አይነት ወንጀል እንትን ይላል ብዬ ሰውም አያስብም። ሲጀመር ደግሞ ይሄ ሁሉ ንብረት ይሄ ሁሉ ብር እያለው ብር ደግሞ በራሱ አካውንት አያስቀምጥም። በአንድ ሰው ብቻ አይደለም ያስቀምጠው፣ በእያንዳንዱ ስለሚበትን ሰው ሊያውቀው አልቻለም። ሰውየው ማለት ነው በቃ የብሩ ብዛት በእያንዳንዱ እየበተነ ማለት በአንድ ሰው ብቻ መቼም የሆነ ጥርጣሬ ያመጣል። ሰው ልጅ እንዴት ነው ማለት እኔ እንጃ፣ ልታወሩት ራሱ የሚከብድ ነገር ነው። ለገዛ ለቤተሰቦቹ እንደዚህ የማይመለስ ሴቷ ልጅ አሁን ተጎድታለች። ምን እንዳደረጋት ጨካኝ አረመኔ! ይሄ ዘመድ ነው? ከሱ ዝምድና ይልቅ ባዳ እኮ እውነት ባዳ ስም ባዳ ነው እንጂ በጣም እኔ እንጃ ቃል ያጥረኛል። እና የመስፍን ነገር በጣም ተወርቶ የማያልቅ ነገር ነው። ውስጥ ለውስጥ ገባ ብላችሁ ስታዩ ጉዱ ብዙ ነው። በማህሌትና በናቲ እንትን ብዙ ነገር እየታየ ነው። የመስፍን ስራ በደንብ እንዲታወቅ በደንብ እስካሁን ድረስ ለሰራው ግፍ በደንብ እንዲቀጣ የማድረጊያ እንትን ነው። አሁን ላይ በጣም ብዙ ማስረጃ እየወጡበት ነው። ያው ሰውየው አብቅቶለታል ሲጀመር፣ ግን ቢሆንም ግነት እስካሁን ድረስ ያሰቃያቸው ልጆች እነሱስ በምንድን ነው የሚጠገኑት? ሌላውስ በምንም እንትን ብሎ እንትን ይላል። ግን እስካሁን ድረስ ለተሰቃዩ ሰዎች በገዛ ንብረታቸው አንድ ሰው ንብረቱን ለማዞር የሆነ ውክልና ሰተሹ ምናምን ነው እንጂ እንዴት ነው ብሩ ወደ እሱ እንዲያወጣ ወይም እኔ ራሱ ስለ ብሩ ስለ እንትን ይሄ ስለ ምንድን ነው የሚባል ብዙም እውቀቱም ስለሌለኝ ግን የሆነ ብር ለማዟዟር ወደ ሰው የግዴታ ባለቤቱ ውክልና መስጠት ያለበት ይመስለኛል። ይሄን ሁሉ ብር እንዴት ሊያፈራ ቻለ ይሄ ሰውዬ? እኔ ግራ ግብት ያለኝ ነገር እሱ ነው እውነት። የሆነ ነገር ለማውጣት ወይ የሆነ ነገር ለማስፈጸም የሆነ የሰውየው የባለቤቱ ውክልና ያስፈልጋል። ግን ይሄ ሰው እኔ ግራ ገብቶ እውነት በጣም ግራ የሚያጋባ ነገር ነው። እንዴት ነው ሊያወጣ የሚችለው? በየእንትኑ ስታዩት እንግዲህ ብር ነው። በዛም ሲሄድ 100,000 200,000 ለሰው ያው መጨረሻው እኮ ይሄ ሁሉ ብር እየከፈላቸው ራሱ ያው እየተያዙ ነው፣ ይደርሱባቸዋል። ልዑልና ዘላለም እስካሁን ድረስ እያንዳንዳቸው ያው ታስረዋል። መቀጣት ስላለባቸው ይቀጣሉ። ሌላው ደግሞ በእያንዳንዱ ንብረታቸው የማህሌት እያንዳንዳቸው እንትን እንግዲህ እስካሁን ድረስ እየተመለሰላቸው ነው፣ በትንሹም ቢሆን ግን ብሩ ሳይሆን ዋናው ነገር መስፍን መያዝ አለበት። 3 ዓመት ቀላል አይደለም። እነዚህ ልጆች ሲያንገላታቸው ሲያሰቃያቸው የነበረ። ስለዚህ ይሄ ሰውዬ ተይዞ መቀጣት አለበት። አሁንም በዚህ አላቆመም። በእያንዳንዱ ስትሄዱ መካዘን አዳዲስ ነገር እያያችሁ ነው። እዛም ስትሄዱ ሰው ታግቶ ነው፣ እዛም ስትመጡ ታግቶ ነው። እንዲህ ሰው በሀገሩ እንደዚህ መሰቃየት አለበት?
ይሄ እንግዲህ የዘመድ የተባሉት እንግዲህ የሚሰሩትን ስራ አስቡ። ሰው ጥሩ ነገር የራሱ በራሱ ነገር ቢንቀሳቀስ ኦኬ ቢያስገባቸው ጥሩ ነው። ግን ቤተሰቦቹን እንኳን ወንጀል ውስጥ ወንጀል እያሰራቸው፣ በዛ ላይ ደግሞ የሆነ ነገር እንትን ካሉ እያስፈራራ። አረ በስማም እንዴ! ቢቀርስ እውነት ቢቀርስ ባይበላስ እንዴ! ምንም ሰው እኮ ሳትበይ ሳታድሪ ምንም ማለት ድሃም ብትሆኝ ሳትበይ ሳትጠጭ አታድሪም አይደለም? ይሄን ያክል ለየትኛው እንትን ነው ይህ ሁሉ ገንዘብ የሚሰበስብ ይሄ ሰውዬ? መሞቱ አይቀር። ሰው ሲሞት እኮ አንድ ነገር ነው ይዞ የሚሄደው አይደለም? ቀና ብሎ እንኳን የሚቀበርበትን ቁም ሳጥን እንኳን እንትን የማይል የማይመርጥ ሰውዬ። አይ ሰው ሰው እኮ ሸክላ ነው፣ ሸክላ አፈር እኮ ነው ሰው። እውነት እስትንፋሹ እስካለ ድረስ ብዙ ነገር ያወራል፣ ብዙ ነገር እንትን ይላል፣ ሰውን ያስቀይማል። ሺህ ዓመት እስከሚኖር ይመስል መጨረሻችን ግን ያው ሞት ነው። የዚህ አሟሟት ደግሞ በጣም የከፋ ነው። የስንቶች እንባ፣ የእናቶች የህፃናቶች በየቤታቸው እየሄደ እናት አባታቸውን በትንሽ ብር እየደለለ ወደ ወንጀል እያስገባ፣ አሁን ላይ በሱ ስራ ስንቶች እየተቀጡ ነው እስር ቤት። በማን ስራ? በመስፍን የአፈር ብር ሲሰጣቸው እሺ ያሉ። በዛ ሰዓት ምን ያመጣብኛል ብለው አያስቡም ብሩን። ብሩን ብቻ ስለሚያሳድዱ መጨረሻቸው ይኸው ሁሉም እያንዳንዱ ተለቅሞ ተለቅሞ እስር ቤት። እኔ በጣም የሚገርመኝ ደግሞ ከመስፍን ጋር አንድ ተባባሪ እንዳለ እንግዲህ ብዙ ሰዎች የተያዙ የመስፍን ሰዎች ይናገራሉ። ግን ያ ሰው የት ነው ነው የኔ ጥያቄ። እስካሁን ድረስ እያሳደደ ያሉት እሱን ነው። ግን ያኛው ሰው አልተያዘም። ያኛው ሲሉ ውጭ ሀገር ይሄዳል፣ አንዳንዴ ደግሞ ይመጣል። በቃ ይጣላሉ በገንዘብ በዚህ በገንዘብ የመጣ ግን አሁን ላይ ስለሱ ብዙም እያወሩም አይደለም። የት እንዳለ ራሱ አይታወቅም። ብዙ ጊዜ ስለ መስፍን ነው ያው የሚያወሩት። ያው እውነትን የያዘ ሰው መጨረሻው እንደዚህ ነው። እንግዲህ እውነት ያሸንፋል። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ስትገቡ ሁላችሁም ላይክ እና ሼር እያደረጋችሁ ጀምሩ። ላይክ ያደረጋችሁ ጀምሩ። እውነት ሁላችሁም ላይክ አድርጉ። ሰላም እና ፍቅር ተመኘሁላችሁ። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ክፉ ነገር አይንካችሁ። እንደ መስፍን አይነት ሰው እግዚአብሔር አያጋጥመን አያጋጥማችሁ ለሁላችሁ። እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ይጠብቃችሁ። ሰላማችሁ ብዝት ትርፍ እንዲልልኝ ምኞቴ ነው። በየትኛውም ዓለም ያላችሁ እንዲሁም ዛሬ የእስልምና እምነት ተከታዮች ኢድ ሙባረክ ብያለሁ። መልካም በዓል ይሁንላችሁ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።